ስዊዘርላንድ ዳቮስ ስንል የዓለም ዓመታዊው የኢኮኖሚ ጉባኤ ትዝ እንደሚለን ሁሉም ጀርመን ሙኒክ ስንል ደግሞ የዓለም ዓመታዊው የደህንነት ጉባኤ ይታወሰናል። የሙኒኩ የደህንነት ጉባኤ የዘንድሮ 2026 ከሁለት ቀናት በኋላ የፊታችን አርብ ይጀመራል። ከዓለም ዙሪያ ከየሀገራቱ የተሰባሰቡ የደህንነት ልሂቃንና ከፍተኛ ባለስልጣናት እንደዚሁም የወታደራዊ መሪዎችና ልሂቃን የሚሳተፉበት በዓለም ተጠባቂው የደህንነት ጉባኤ ነው። የዘንድሮው የሙኒክ ዓለም አቀፍ ጉባኤ ማጠንጠኛ ርዕሰ ጉዳይ ግን አሳሳቢ ሆኗል። ምክንያቱም እንዲህ ይላል፣ ዓለም በጥፋት ውስጥ። ይህም ማለት ዓለም ከዓመት ዓመት ያላት የደህንነትና የፖለቲካ ይዞታም እየወረደና አሳሳቢ የሆነ መምጣቱን አመላካች ተደርጎ ይወሰዳል። እንዲህ ይላል ሪፖርቱም። ከጉባኤው ቀደም ብሎ የወጣው ርዕሰ ጉዳይ ጥልቅ ጥፋት በጥንቃቄ የተደረጉ ማሻሻያዎችንና የፖሊሲ እርማቶችን ከማድረግ ይልቅ ይላል ሪፖርቱም የዓለም ስርዓት እየጠለቀ ወደሚሰምጥ አዘቅት እየወረደ ነው ብሏል። ሀገራቸውን ከነባሩ ስርዓት ገደቦች ነፃ ለማውጣትና ጠንካራና ይበልጥ የበለጸገች ሀገር ለመገንባት ቃል ከገቡት መካከል በጣም ጎልቶ የሚታየው የአሁኑ የአሜሪካ አስተዳደር ነው ይላል። በዚህም ምክንያት ግንባታው ከተጀመረም ከ80 ዓመታት በላይ በኋላም እንኳን ማለትም ከ1945 በኋላ በአሜሪካ የሚመራው ዓለም አቀፍ ስርዓት አሁን በጥፋት ላይ ነው ይላል የጀርመን ሙኒክ ዓለም አቀፍ የደህንነት ሪፖርት። በጥፋት ውስጥ በሚል ርዕስ ዳጎስ ባሉ ገጾች የተሰናዳው የሙኒክ የዓለም የደህንነት ሪፖርት አሳሳቢ ይዘቶችም የተካተቱበት ነው። ከተሃድሶ ይልቅ ጥፋትን የሚደግፉ የፖለቲካ ኃይሎች መነሳት የሚያስከትለውን ሰፊ ውጤትም ተንትኖ አመላክቷል። የሚያውኩ አጀንዳዎቻቸው ይላል ሪፖርቱ በዴሞክራሲያዊ ተቋማት አፈጻጸም ላይ ሰፊ ማጉረምረምንና ትርጉም ባለው ተሃድሶና በፖለቲካዊ አቅጣጫ ርማቶች ላይ ሰፊ እምነት ማጣትን በመዝራት የተመሰረቱ ናቸው ይላል። በ2026 የሙኒክ የደህንነት መረጃ ጠቋሚ ላይ በተሳተፉ ሁሉም የቡድን 7 ሀገራት ውስጥ አሁን ያሉት መንግስቶቻቸው ፖሊሲዎቻቸው ለተተኪ ልጆቻቸውና ለወደፊቱ ትውልድ የተሻለ ሕይወት እንደሚያስገኙ የሚናገሩት ጥቂቶቹ ብቻ ናቸው ብሏል። በሀገር ውስጥም ሆነ በዓለም አቀፍ ደረጃ የፖለቲካ መዋቅሮች አሁን ከልክ በላይ ቢሮክራሲያዊና ፍትሐዊነት እየጎደላቸው የመጡ ሆነዋል ይላል። የህዝቡን ፍላጎት በተሻለ ሁኔታ ለማሟላት ለማሻሻልና ለማላመድ የማይቻል እንደሆኑ ተደርገውም እየታዩ ነው ሲል ሪፖርቱ ስጋቱን ገልጿል። በዚህ ሁኔታ ውስጥ እያለ ነው የዓለም የደህንነት ጉባኤ ጥልቅ ጥፋት የሚለውን እንደ ማጠንጠኛ በመያዝ ለውይይት የሚቀመጠው። በዚህ ሁኔታም የቻይናና የአሜሪካን ጨምሮ ከዓለማችን የተለያዩ ማዕዘናት የሚጓዙ የደህንነትና የመከላከያ ባለስልጣናትን ጨምሮ ከፍተኛ የደህንነት ምሁራን የሚሳተፉበት ይሆናል ተብሎ እየተጠበቀ ነው። በዚህ ጉባኤ ላይ ከ1000 እስከ 3000 ጉዳዩ የሚመለከታቸው አካላት ይሳተፋሉ ተብሎም እየተነገረ ነው። ቢቢሲ ላይ ትናንት ማለዳውን የወጣ ሪፖርት ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ባለፈው ዓመት በሙኒሹ የደህንነት ኮንፈረንስ ላይ አሳሳቢና አስፈሪ ንግግር ካደረጉ 1 ዓመት ሆኖታል ሲል ይጀምራል። አውሮፓን በስደትና በንግግር ነጻነት ፖሊሲዎቿ ላይ ከነቀፏትና አህጉሪቱ ከውስጥ የሚገጥማትን ትልቁ ስጋት ይሆናል ብለው አቋማቸውን ካንጸባረቁ በኋላ ላለፈው 1 ዓመት ስጋት አንዣቦ ቆይቷል። ሁኔታውም እንደተፈራው ሆኗል። አሜሪካ ወዳጅ ጠላት ተቀናቃኝ ሳትል በሁሉምና በአብዛኞቹ የዓለማችን ሀገራት ላይ ከባድ የታሪፍ ጡጫ አዝንባለችና በቬኔዙዌላ ላይ እጅግ በጣም ደፋር ወረራ፣ ዋሽንግተን በዩክሬን ውስጥ ለሞስኮ ተስማሚ በሆነ መልኩም የሰላም ፍለጋና ካናዳ የአሜሪካ 51ኛዋ ግዛት እንድትሆን አስገራሚ ጥያቄ እስከ ማቅረብ መድረሳቸው ባለፈው 1 ዓመት ከተስተዋሉት መካከል ይጠቀሳሉ። የግሪንላንድም ጉዳይ እንደዛው። ይህ በሆነበት ሁኔታ ነው ከነገ በስቲያ አርብ የዓለም የደህንነት ጉባኤ እንደተለመደው በጀርመኗ ሙኒክ ከተማ የሚካሄደው።
የጀርመን ሙኒሽ የደህንነት ጉባኤ 2026 እንደ ቀድሞዎቹ ሁሉ የውይይቱ መርሆች የተጠበቁ ናቸው። እርስ በርስ መሳተፍና መስተጋብር መፍጠር፣ እርስ በርስ መነጋገር፣ ችላ አለመባባል፣ የእያንዳንዱን ሪፖርት ማዳመጥና ውይይት ማካሄድ፣ በመድረክ ላይም ሆነ በውጭ እንግዶች እርስ በርስ እንዲገናኙና ሐሳቦችንና ተሞክሮችን እንዲለዋወጡ እናበረታታለን ይላል የሙኒክ የደህንነት ሪፖርት አዘጋጆች መርህ። ይህ በእንዲህ እንዳለ ወደ ጀርመኗ ደቡባዊ ምስራቅ ከተማ ሙኒሽ የደህንነት ጉባኤ ለመሳተፍ ከሚጓዙት የሀገራት ከፍተኛ ተወካዮች መካከል ቻይና በከፍተኛ ዲፕሎማቷ በውጭ ጉዳይ ሚኒስትሯ በኩል እንደምትወከል ይፋ ሆኗል። ይህም ይበልጥ ጉባኤውን ተጠባቂ እንዲሆን አድርጎታል። የቻይና የመረጃ ምንጮች ይፋ እንዳደረጉት ከሆነ የቻይናው ከፍተኛ ዲፕሎማት ዋንጊ በ62ኛው የሙኒሽ የደህንነት ጉባኤ ላይ እንደሚታደሙ የቻይና ውጭ ጉዳይ ሚኒስቴር ይፋ አድርጓል። እንደ ሚኒስቴር መስሪያ ቤቱ ቃል አቀባይ ገለጻ ከሆነ ዋንግ በጉባኤው ላይ የሚያደርጉት ንግግር ተጠባቂ ነው። በዓለም አቀፍ የደህንነት ጉዳዮች ላይ ከሚካሄዱ ታዋቂ መድረኮች አንዱ የሆነውና ለ3 ቀናት የሚቆየው ይህ ጉባኤ የዓለማችን አሳሳቢ የደህንነት ጉዳዮችን አበጥሮ የሚፈትሽ እንደሚሆን ይጠበቃል። የቻይናው ውጭ ጉዳይ ሚኒስትር ዋንጊ ወደ ሙኒሽ ከማምራታቸው ቀደም ብሎ ታዲያ ዛሬ ረቡዕ ሃንጋሪ እንደሚገቡ ይጠበቃል። የሙኒሽ ዓለም አቀፍ የደህንነት ጉባኤ እንደ አውሮፓውያን አቆጣጠር በ1963 በዚህችው ከተማ የተመሠረተ ነው። መስራቹ አንድ ግለሰብ ነበሩ። የምስረታው ዋና ዓላማ የነበረው ደግሞ እንደ ሁለተኛው የዓለም ጦርነት ያሉ ወታደራዊ ግጭቶችን ለወደፊቱ መከላከል፣ ልዩነቶችና ግጭቶች ከመፈጠራቸው በፊት ሰላምን በዲፕሎማሲያዊ ንግግር ማጽናት፣ ዓለም አቀፍ የደህንነት ፖሊሲ ባለሙያዎችንና መሪዎችን በአንድ መድረክ ላይ በማሰባሰብ ለውይይት የሚሆን መድረክ መፍጠር የሚሉ ነበሩ። የመጀመሪያው ጉባኤ በዚያው ዓመት በተካሄደ ጊዜም 60 ተሳታፊዎችን ብቻ ያካተተ ነበር። ከነዚያ ተሳታፊዎች መካከልም ዓለማችን ከምታስታውሳቸው ዲፕሎማቶች መካከል ሄልሙት ሽሚትና ሄንሪ ኪሲንጀር ይገኙበት ነበር። ከዚያ በኋላም የስያሜ ለውጥ እያደረገ እዚህ ደርሷል። እናም የጉባኤው ስያሜ የሙኒሽ የደህንነት ጉባኤ በሚል ጸንቶ ቀጥሏል። የዘንድሮ 2026 ጉባኤም ዓለም ካለፈው አንድ ዓመት ወዲህ በተለይ አሳሳቢ ልዩነቶችን እያስተናገደች ባለችበት ጊዜ የሚካሄድ መሆኑ ነው።